አንቺ ስራት ያጂ እኮ አውራኝ በስነ ስርዓት አውራኝ። አንቺ መታሽኝ እኮ ጨምርልህ ያማታኝ መታሽኝ እደግማለሁ ነው አይደል? እኔ ምንም ነገር ማውራት አልፈልግም። እኔ ቤተሰቦቼም እዚህ ጋር እንዲደብራቸው አልፈልግም። ውጪልኝ፣ ከቪዲዮ ላይ ውጪልኝ፣ ውጪልኝ፣ እግዚአብሔር ውጪልኝ። በቃ እየደበረኝ ነው። ውጪልኝ። አልበቃሽ ከካሜራ ውጪልኝ። በቃ ነኝ። አዊ ደውላለች ነው አልደወለችልኝ። ኦኬ አይ መታለሽ። ካሜራውን ዝቅ እንዳታረገሽ ኖርማኖሽ ምንድነው? ሰላም ነሽ? ማን ስለሌለብኝ አይ ስላልፈለኩ ይቅርታ ጠየቅኩ። አሁን ለመጣሽ ይቅርታ አስፈላጊ እኮ አይደለም። ሰላም ውድና የተከበራችሁ የኛ ቤተሰቦች እንቁ ቤተሰቦቼ እንደምን አላችሁልኝ? እኔ ያለው ፈጣሪ ይመስገን። እናንተ እንዴት አላችሁልኝ? በሀገር ውስጥም በውጭም ያላችሁ ቤተሰቦች ዛሬ ትንሽ ደብሮኛል፣ ከፍቶኛል የኔ ቤተሰቦች። ያ ማለት እንግዲህ እንደምታውቁት የሄርሜላን እህት ሀዊን ረጅም ዘመን፣ ረጅም ሰዓት፣ ረጅም ጊዜ በብዙ ሁኔታዎች ላይ ሳግዛት ስረዳት ቆይቻለሁ። ቤተሰቦች መቼም ይህንን የማታውቁ የላችሁም እና ከጎኗ ነበርኩኝ። አዲስ አበባም እየሄደች ከአንድ ሁለት ጊዜ ተገናኝተዋል ከሄርሜላ ጋር ከአብርሃም ጋር ብዙ ነገር አውርተው ለመፍታት ተሞክሮ ነበር። እንግዲህ የምታውቁትን ነገር ሀዊ የቤተሰቧን ህልውና ወደ መልካም ነገር ለማድረስ ያለውን ነገር እየተናፈሰ ያለውን የሚወራውን ነገሮች በሙሉ ቤተሰቦች መንገድ ለማስያዝ በጣም ዋጋ ከፍላለች። ከምነግራችሁ በላይ አንደበት ብቻ አይደለም አይን ነው አይደለ? ሰው ስለዚህ አይታችኋል ማለት ይቻላል። አይን ስለሚፈርድ ማለት ነው ቤተሰቦች። እና የኔ ውድ ቤተሰቦች ከሁለት ቀን በፊት ትንሽ በአንድ ነገር ተጋጭተናል፣ በሀዊ በራሷ ቤት ላይ ማለት ነው። ስለዚህ ምናልባት ቪዲዮን ካላያችሁ ታዩታላችሁ። ምናልባት እስከዛሬ ከኦልሞስት በጣም ብዙ ወራት ሆኖታል፣ 3 ወር 4 ወር ሆኖታል። ይህን ያህል ጊዜ ከጎኗ ነበርኩኝና የሷን ቤተሰብ ለመታደግ በዚህ መሃል የሁሉ ጭቅጭቅ፣ የሁሉ አላስፈላጊ ነገሮች፣ የሁሉ መንገድ መሳት ባለችበት ሁኔታ ላይ ቤተሰቦቿን ለመታደግ እያደረገች ባለችው ነገር ላይ እስኪ ዛሬ ለምን ሰርፕራይዝ አናረጋትም ብለን አንድ ነገር አስበን ነበርና ቤተሰቦች ጓደኛዋም ነበረች። ያው ጸጌን ከሞላ ጎደል ታውቋታላችሁ ብዬ እገምታለሁና ከሷ ጋር ሆነን ጥሩ ፕሮግራም አዘጋጅተን ሰርፕራይዝ ለማድረግ ስሜታዊም እየሆነች በቤተሰቦቿ ላይ የተጎዳች ስለሆነ በዚህ በኩል ወይዘሪት ሄርሜላ ነው የሚባለው እንግዲህ ታናሿ ነች። በጣም እያስቸገረች ነው። አመፀኛ ሆነች። ተመለሽ ነው የምንለው፣ ዛሬም ተመለሽ ነው የምንለውና እንግዲህ በዚህ ስሜት ውስጥ ሆና ሀዊ መጥፎ መንገድ ውስጥ እየሄደች ስለሆነ እየተጎዳችም ስለሆነ እንደ ጓደኛ እንደ ፍሬንድ ቤተሰቦች እሷን አንድ ነገር ለማድረግ ደስተኛ ለማድረግ ስናስብ እንደ አጋጣሚ ደግሞ ጓደኛዋ ልደቷም ደርሷል ስትል በጣም ጥሩ አጋጣሚ ሆነልንና ልደቷ ላይ አዘጋጅተን ፕሮግራም ቆንጆ ፕሮግራም አዘጋጅተን በሷ ቤት አክብረንላት ነበረ። ግን በጠበቅኳት ልክ አላገኘኋትም ሀዊን። ያ ማለት በጣም አስቀይማኛለች። ምክንያቱም ለሷ ብለን ነበር ሁላችንም የለፋ ነው። እስቲል ትላንትም ከትላንት ወዲያ ማታም እየደወለች ነበር ስልኬ ላይ ታገኘኝ እየሞከረች ነበርና እኔ ፍቃደኛ ነበር። የምሰራበት ቦታ ላይ ቪዲዮ የምቀርጽበት ቦታ ላይ በጣም ተደጋጋሚ ለማግኘት እየሞከረች ነው። እኔ ግን አሁን ላይ ፍቃደኛ አይደለሁም። ምክንያቱም በጣም ቤተሰቦች አዝኛለሁ። የሆነ መልካም ነገር ታደርጉለት ደክማችሁ ለፍታችሁ እሱ ደስተኛ እንዲሆን መጥፎ ሙዱስ ከነበረ ሁሉም ነገር ፈጣሪን የሚያስተካክለው እስቲ ዛሬ አንተ ደስተኛ ሆን የሚል ጓደኛ ዛሬ አይገኝምና እንደዛ ባረኩበት መልሱ ትንሽ እኔን ስለሰበረኝ በመጥፎ በመልካም ቢጀመርም በመጥፎ ነገር ተለያይተናል፣ ተጋጭተናል ማለት ነውና ስለዚህ ዛሬ ተደብቄ ነው ያው ካሜራማን ያለ እሱ ጋርም ከነጋ 3-4 ጊዜ ደውላለች። እንዳታነሳ ስልክ ብየዋለሁ። ጓደኞች ጋርም እየደወለች ነበርና
አላቅም። ትንሽ ዛሬ የተለየ ቦታ ነው ያለሁት። ምክንያቱም ይቅርታዋን ላለመቀበል ፈልጌ አይደለም፣ ግን ስላስደነገጠችኝ ትንሽ ጊዜ እሷን ላለማግኘት ወስኛለሁ እና ቤተሰቦች በመጥፎ ነገር እንዳታዩብኝ የኔ ውድና እኮ ቤተሰቦች። ዛሬም የምንናገረው ነገር እቺ ምስኪን ሴት ሩታን በእግሩ አንድ ያልቆመ ጨቅላ ሕፃን ልጅ ይዛ አብርሃም ባታንገላታት ባይ ነኝ። እንደ ግል እንደ ሀገር ልጅ እንደ ግል እንደኔ እንደ ወንድምነት እንደ አንድ ወንድ ልጅ ወንድነት ስላልሆነ ማለት ነው። ሴትነት ነው። ሁለት ሴት ማማገጥ እንደዚህ መልከስከስ ሴትነት ነው። ወንድነት ማለት ሚስትህን አሳምነ በእጅ አድርገህ የትም እንዳትሄድብህ አሳምነ ስትቀመጥ ነው ወንድ ባል የሚባለው እንጂ የዞሩ ዛም እየተልከሰከሱ ይሄ ሴት ይሄ መልሱን እናንተው ከእናንተው ሰማዋለሁ እና የወንድነትም ስላልሆነ ተመለስ፣ እግዚአብሔር ልቦና ይስጥ ነው የምለው። ሁላችሁም የግሬስ ፋሚሊዎች በጠቅላላ ይህን ነገር ያው እየደገፋችሁት እንዳልሆነ አውቃለሁ። ስለዚህ ሲቀጥል አቤል ተብዬ ጥንቃቄ አድርግ። በቃ የርሜላ ጋር ህይወት መታል አሁን ላይ። ስለዚህ በቃ ሁላችሁም አሁን እየሆነ ያለውን ነገር በቃ ቢያንስ ታሳዝናለች ሩታ። በቃ አጥፍታችሁም ከሆነ ወይም አጥፍታችሁ ደግሞ ወደ ነበረበት ለመመለስ ሞክራችሁ ግን አፍራችሁ ምን ይሆናል እንዴት ብለን ወጃ ለመስጠት የሞከራችሁ ከሆነ ምንም ማለት አይደለም። ፈጣሪ ይህንን ነገር አያይምና ስለዚህ ሁላችሁም እግዚአብሔር ልቦና ይስጣችሁ ማለት እፈልጋለሁና ቤተሰቦች እወዳችኋለሁ። ከጎኔ ስላላችሁ የዘወትር እንቁ ቤተሰቦቼ እና ካሜራማን አዊ ደውላለች እንዴ ነው አልደውለችልኝ? ኦኬ አይ መታለች። ካሜራውን ዝቅ እንዳታረገሽ ኖርማኖሽ። በለኛ ምንድን ነው ሰላም ነሽ? ለምን ስትማታለሽ? ማንሳት ስለሌለብኝ ለምን? አይ ስላልፈለኩኝ ይቅርታ ጠየቅኩ አይደል? አሁን ለመጣሽ ይቅርታ ጠይቅ። አስፈላጊ እኮ አይደል? ለምን እንጀራለን? አይ በቃ ማድረግ ያለብሽ አይ ምንም ጥፋተኛ ነኝ ግን ይቅርታ በቃ አዊ አሁን እዚህ መምጣትን የሆነ ሰው ደኩመኝ ነው የሚታወት አውቃለሁ። ሸሽቼ አሁን ሌላ ጊዜ ከምንሰራበት ቦታ ተደብቄ ነው ያለሁት አይደል? ሰው ሊነግርሽ እንደሚችል አውቃለሁ። በቃ ማግኘት አልፈልግም አንቺ ነው ስሜታዊ ስለሆንኩኝ አታውቅም ያለሁበትን ሁኔታ። ዋዊ አሁን ልንግባባ አይደለም። እኔ ቪዲዮ እየሰራሁኝ ነው አሁን። እሺ ይቅርታ ከቻልሽ አታስታርቀንም። ካሜራማን እየሰማሽ ነው? እኔ አሁን እኮ ስም እንዳያነሳ ነግረኸዋል። እንዳታነሳ ብሎኝ ነው አለኝ። ትደውላለህ እኮ መብቱ ነው ለማንሳት እኮ። ምንድነው ይሄን ያክል ምን አጠፋው? አዊ ምን ችግር አለው? በቃ ብዙ አሁን ስልሽ እኔ አይደለም አንተ ካልተረዳኸኝ ማን ሊረዳኝ ነው? እኔ ኖርማሊ በዛ ሰዓት ጸጊም ላይ ማድረግ እችላለሁ፣ ወንድሜም ላይ እኮ ማድረግ እችላለሁ። ግን ይበልጥ ከነሱ ልክ አንተ ስለምትቀለኝ ነው፣ ወይ ደግሞ ከአንተ ጋር ብዙ ምስጥሮችን አብረን ስላወራን ቢያንስ ለምን አልተረዳኝም ነው ስሜታዊ ሆንኩኝ አይደለ? አንተ አሁን እንደዚህ ሾት የሚያደርግ ነገር ነው እንዴ? ደወልኩኝ፣ ጻፍኩልህ። ምንድነው ለምን እንትን አትልም? አትጨቃጨቅሽ። አሰማሽኝ? ጨቀጨኩ ነው በቃ አይደለም። እኔ ብቻዬን መሆን እፈልጋለሁ። ምን ማለት? አይ በቃ በጣም ነው ያስቀየምሽ። እኔ እንደተጨነቅኩልሽ አይደለም። ተጠየቅኩ። ኖ ይቅርታ አይደለም። አይ በዚህ ልክ ማሰብ አልነበረብሽም ሀዊ። በቃ አሁን እኮ ልክ የሆነ ምሳሌ ያዘነብኩባት መሰልኩ። አንተ ምንድነው? አይ በቃሽ። አሁን ይቅርታ አድርግልኝ። አላደርግልሽም። ካሜራማን ካሜራው ዝቅ አድርገው እንዳታረገው። ሳም እንጣላለን። የምርን የባሰ ተጣልቼ ነው የሚሄደው። እኔ ተጣይኝ። አሁን ምን ልጨምርልኝ ነው አሁን ያሰብሽው? አይ ይቅርታ እየጠየቅኩ ነው አይደል? እኮ አይደለም። አሁን ምንድነው? ይቅርታ የማትቀበለኝ ከሆነ ታውቃለህ ባህሪ ምን እያስፈራራሽ ነው? እኔ አላስፈራራም። አይ በቃ እኔ ታውቃለህ ያለ አንተ አንድ እርምጃ መሄድ አልችልም። በቃ እኔ ግን አሁን ደግሞ ማለት ነው እኔ ከደሞ አሁን ሁለት እርምጃ አልፌ ሄጃለሁ። አሁን ማውራት አልፈልግም። ስለዚህ አሁን ቪዲዮ እየሰራው ነው። ካሜራማን ሰው አታስጨንቂ፣ እንዳታረገው።
አንቺ ነው የምታዥው እሱን? ምን ችግር አለው ባዝ? ኧረ በጣም እየተኮላኮልሽ ነው። እግዚአብሔርን አይደለም ነው። አይ ኖርማል እኮ ነው። እኔ እኮ ምንም በቃ ምን ኬክ ነው አይደል ያደረኩት? ሌላ ምን አደረኩት? አልመጣው ኬክነቱ አይደለም በቃ አይደለም። አይ በቃ በጣም ነው ያስቀየምሽኝ። ለምን ታውቂያለሽ? እኛ ለፍተናል ያንን ፕሮግራም ለማዘጋጀት ላንቺ ማለት ነው። በቃ ምንድነው እኔ ያለሁበትን እኮ ታውቃለህ። እሺ በቃ አሁን ሌላ ነገር ወሬ አልፈልግም። በቃ ምን ሆነሽ ነው? ምንድን ነው የምታካብደው? ምን ሊልልሽ ነው? ጠረግ በል እንዴ ያለበት ፈልጌ ስለመጣሁ አይደል? አውራኝ እፍ ምናምን አትበል። እሺ ሄደበት ለቀኝ ና አውራኝ በእናትህ። የት ነው የምትሄደው? አውራኝና ትሄዳለህ። እናውራ። አዊ እንዳይደብረኝ ነው እኮ እንዳይደብረኝ ነው እኮ ልሂድበት። በቃ እንደውም ተው ካሜራ መዝቃር ልቀቂኝ በእናትሽ። ስነስርዓት ያዝ ማርያም ነው ቢረክ እግዚአብሔር በቃ ነው እኔ እየቀለድኩ አይደለም እውነት ደብሮኛል። እግዚአብሔርን በቃ ልቀቂኝ። እሺ ይቅርታ በቃ አላረግልሽም። እኔ ማርያምን አላረግልሽም። ልቀቂኝ። እግዚአብሔር አላረግልሽም። አታ ማለት ምን ነው አንቺ ስራት ያጂ እኮ አውራኝ በስነ ስርዓት አውራኝ። አንቺ መታሽኝ እኮ ጨምርልኝ። ያመታኝ መታሽኝ። እደግምሃለሁ በስነ ስርዓት አውራኝ። ቆመት እግዚአብሔር መታኝ። አቁም። አንቺ ምን ሆነሽ ነው? አውራኝ። አላወራሽም በቃ ስነ ስርዓት። አዎ እኔ እንዳይደብረኝ እግዚአብሔር እንዳይደብረኝ አይደለም አሁን የለም ማለት ነው። እኔ ደግሞ ደጋግሞ ነው አይደለም ሰምተሽኛል። እኔ ደጋግሞ እየደበረኝ ነው። ስልክ አንሳ። አሁን ይቅርታ እየጠየቅኩ ነው። ይቅርታ አድርግልኝ። ይሄ ልጅ ግን እየተፈታተነ ነው። እሱንም እንዳልደግመው ስነ ስርዓት ማስይዘው የምሬን ነው። ቻቲማ ሳምዬ በማርያም እሺ ማርያም ማለት ነው አይደለም። አይ በቃ ሰሪየስ ማለት ነው። እሺ በጌታ አይደለም ነው አይደለም። በቃ እኔ ምንም ነገር ማውራት አልፈልግም። እኔ ቤተሰቦቼም እዚህ ጋር እንዲደብራቸው አልፈልግም። ውጪልኝ በቃ ከቪዲዮ ላይ ውጪልኝ። ውጪልኝ እግዚአብሔር ውጪልኝ። በቃ እኔ እየደበረኝ ነው። ውጪልኝ አልበቃሽ ከካሜራ ውጪልኝ። በቃ እኔ ሳሚኒ ጠፍጥፌ እሄዳለሁ ካልሆነ ቂጣ ነው። እሺ አውጪልኝ እግዚአብሔር ውጪልኝ እኮ አውራኝና እሄዳለሁ። አንተ ልጅ አታቁም ቪዲዮ ሰነሳት ያዝባክ ሳሚ የምር አውራኝና እሄዳለሁ ካልሆነ ምታኝ። በቃ አንተ ምን የምታኝና ሰምተሽኛል። አሁን ይቅርታ አድርግልኝ። አላረግልሽም። እኔ አንተ ምን እየሆንክ ነው እንዴ? ልጅ ምንድነው? አይገርምም? አስቀያሚ ታስጠላ። በቃ እኔ አስቀያሚ ነኝ። እሺ ውጪልኝ በቃ በቃ አሁን ፍቺኝ። ሰው ፍቺ በቃ እኮ ፍቺ በቃ ገደል ግባ። ቤተሰቦች ስሜት አይሆኛለሁና በዚህ ልክ እኔ እውነት እንድታውቁ ስለፈለኩ በጣም አስቀይማኛለች። እኔ እንጃ እኔ ከሷ ጋር የምቀጥልም አይመስለኝም ከዚህ በኋላና በጣም ነው ያስቀየመችኝ። ስለዚህ ስሜቴም ጥሩ አይደለም። ቤተሰቦች እንድታዩትም ስለፈለኩኝ ነው ዛሬ እንድታዩት ስለፈለኩ ማለት እኔን ያለ የነበረኝን ስለጠፋሁኝ ጭምር እኔ የነበርኩበትን ነገር እንድታውቁ ስለፈለኩኝ ነው። ግን ያው አሳዳ ያለውበት ድረስ መታለች። ቤተሰቦች ሁላችሁንም